እናመሰግናለን። እስኪ ሜቢ ምዕራፍ 45 ከቁጥር 1 እስከ 6 ያለውን እናነባለን። ዮሴፍም በእርሱ ዘንድ ቆመው በነበሩት ሰዎች ሁሉ ፊት ሊታገዝ አልተቻለውም። ሰዎቹም ሁሉ ከፊቴ አስወጡልኝ ብሎ ጮሆ ተናገረ። ዮሴፍም ወንድሞቹን ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ የግብፅ ሰዎችም ሰሙ። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ። በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን ድረስ በሕይወት ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እሱም ቀረቡ። እርሱም አላቸው እኔ ወደ ግብፅ የሸጣችሁኝ ወንድማችሁ ዮሴፍ ነኝ። ቁጥር 5 ላይ ነው ዛሬ የምንቆየው። ቁጥር 5 ምን ይላል? አሁንም ስለ ሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ ፊት ሰዶኛልና። Another translation says እግዚአብሔር ሕይወትን ለማዳን ከእናንተ ፊት ልኮኛልና። የእንግሊዝኛው ምን ይላል? God has sent me. You sold me, but God sent me. That is the message today. You sent me. You sold me, but God sent me. ጌታ ሆይ ይህ ቃልህ ነው፣ ይህ ቤትህ ነው። በጌታ በኢየሱስ ክርስቶስ ስም ልትለን የፈለግከውን ነገር እንድትናገረን እግዚአብሔር ሆይ የኔ ኢንሴኪዩሪቲ እንዳይዝህ። ምክንያቱም እግዚአብሔር ሆይ የኛ ኢንሴኪዩሪቲ is about us። ሰው አንስማ ዛሬ። እግዚአብሔር ሆይ ተናገረን። የፈጠረን ቃልህ፣ ዳግመኛ እንድንወለድ ያደረገን ቃልህ፣ ሰማያትን የያዘው ቃልህ፣ ይህ ቃልህ ጌታ ሆይ ደስቲኒያችንን የያዘው ቃልህ ይናገረን። በሚገባን መንገድ ተናገረን። እኔ አልችልም ቃላቱን ጌታ ሆይ፣ አንተ ግን ጌታ ሆይ ታውቃለህ። You know where every single one of us are። ባለንበት ቦታ አግኘን። መንፈስ ቅዱስ ሆይ እንጸልያለን ዛሬ። እግዚአብሔር የዘላለም አምላክ ሆይ ንስሐ ገብተን ወደ አንተ ተመልሰን ማንነታችንን አስታውሰን እንውጣ እንጂ ጥሩ ፕሮግራም ነበር ብለን አንውጣ። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር ይባርካችሁ። እግዚአብሔር እናመሰግናለን። ስለ ዮሴፍ ሳስብ የራሴንም ሕይወት አያለሁኝ። በዛ ውስጥ የተወለድኩት ኢትዮጵያ ነው፣ ያደግኩት ካናዳ ነው። አሁን ደግሞ የምኖረው ሎስ አንጀለስ ካሊፎርኒያ ነው። ኢትዮጵያን ክርስቲያን ፌሎሺፕ ቸርች የሚባል ቤተክርስቲያን አለ። ፓስተር አሳየኝ ብዙ ዓመት ያገለገለበት ቤተክርስቲያን። እዛ የማገልገል እድል እግዚአብሔር ሰጥቶኛል። ግን እንደዚህ ብዙ ካልቸር ውስጥ ስትሆኑ you don't belong anywhere and you keep looking for yourself። እና አንዳንድ ጊዜ you try to make sense of the different pieces of your lives። ብዙዎቻችን እንደዛ ነን አይደለም? ዴንቨር ተወልዶ ያደገ nobody አይደለም? you remember የአሜሪካ ቪዛ የተመታልንን ቀን እናስታውሳለን አይደለም? በቃ በሁለት ባህል፣ በሁለት ካልቸር፣ በሁለት ከረንሲ፣ በሁለት እንትን መካከል ያለን ህዝቦች ነን። አንዳንድ ጊዜ ስለኛ ህዝብ ሳስብ እግዚአብሔር ወይ ምን አስበህ ነው እላለሁኝ አይደለም? እንደ ዮሴፍ በባርነት ባይሆንም ለስራም ይሁን ለምንም የተሸጠን ህዝብ ነን ወይ እላለሁኝ አይደለም? we're not home. And is there a reason why we're not home? Is there a reason behind the challenges that we go through? Is there a reason why ልጆቻችሁን በባልና ሚስት በአማርኛ ያወራል፣ ከልጅ ጋር በእንግሊዝኛ ለማውራት እንሞክራለን። there is a gap in between። ክሮስ ሌጋሲ ፕሮግራም አድርገናል። እዛ ላይ በጣም ብዙ ስንጸልይ ከወገኖች ጋር the things that come up is my mom doesn't understand me, my dad doesn't understand me። አማርኛ ፕሮግራም ሲሄድ ደግሞ ልጄን አዋራልኝ። That's not supposed to be the reality of a biblical family። I think ዮሴፍ ታሪክ የሚነግረን ነገር ያለ ይመስለኛል። To be faithful to the text አንድ ነገር ልንገራችሁ።
እግዚአብሔርን ቃል መማር ወዳለሁኝና አንድ ኮርስ ወስድ ነበር እና የጄኔሲስን መጽሐፍ ያስተማረችን ሴትዮ አንድ አሳይመንት ሰጠችን። የጄኔሲስ መጽሐፍን ወስዳችሁ ከፋፍላችሁ ቻፕተር ዲቪዥኑን ሰርታችሁ ነው፣ ግን ቻፕተር 1 ቻፕተር 2 ቻፕተር 3 የሚለውን እንትን እንዳትጠቀሙ። read it through እና አንዳንዴ መጽሐፍ ቅዱስ ስናነበው ይገርማል። ለካ እናውቀውም የእግዚአብሔርን ቃል። እኔ አላቅም ነበር ጀማሪ ስለሆንኩኝ I know you know this, ግን there is a reason I'm saying this። ሳነብ ጄኔሲስ ለካ ኦሪጂናል ጸሐፊው ሲጽፈው ኦልሞስት 10 ቻፕተር ብቻ ነው ያለው፣ 50 ቻፕተር አይደለም። let me prove it to you። ጄኔሲስ ቻፕተር 2 ላይ ትውልድ የሚል ቃል እናገኛለን። 10 ጊዜ in the book of Genesis you see the word generations ወይም በአማርኛ ትውልድ። እና ጄኔሲስ የተከፋፈለው የእንትና ትውልድ የእንትና ትውልድ የእንትና ትውልድ ብሎ 10 ትውልዶች ታሪክ compilation ነው book of Genesis። መጽሐፍ ቅዱስን ታስተምሩ ሰዎች ልትረዱኝ ይችላላችሁ በዚህ። so I kind of went through this. so chapter 2 says የሰማይና የምድር ትውልድ ይህ ነው ይለናል። chapter 5 የአዳም ትውልድ ይህ ነው ይለናል። ምዕራፍ 6 ላይ የኖህ ትውልድ ይህ ነው ይለናል። ምዕራፍ 11 ላይ የሴም ትውልድ ነው ይለናል። ከዛ የእስማኤል ትውልድ፣ የይስሐቅ ትውልድ፣ የኤሳው ትውልድ ይልና የያዕቆብ ትውልድ ብሎ የመጨረሻው ቻፕተር ይጻፍልናል። now here's what's very interesting። እንግሊዝኛ እንግዲህ ይቅርታ። here's what's interesting is the book of Genesis, if it was a movie ወይ ደግሞ ሲሪስ ቢሆን የዮሴፍ ታሪክ ራሱን የቻለ ሲዝን ይወጣዋል። ምክንያቱም almost 15 ቻፕተር ስለ ዮሴፍ ብቻ ነው ጄኔሲስ ያለው። it's the longest chapter you would read አይደለም? ግን የሚገርመው ነገር የዮሴፍ ታሪክ ዶክመንት ሲደረግ የዮሴፍ ታሪክ ብሎ አይጀምርም መጽሐፍ ቅዱስ። ምክንያቱም it begins on saying የያዕቆብ ትውልድ ይህ ነው ብሎ ይጀምርና ዮሴፍም 17 ዓመት በሆነ ጊዜ ብሎ ይቀጥላል። so then it begs a question። እንዴ የኔ ህይወት ታሪክ ከተጻፈ የሕዝቅያስ ታሪክ ነው መባል ያለበት እንጂ ለምን ያባቴ ታሪክ ይጻፋል? that begs a question unless there is a reason። መጽሐፍ ቅዱሳችን ውስጥ በቃ የዮሴፍ ታሪክ ባዮግራፊ ሲጻፍ maybe the file name was not the story of Joseph, it was the story of Jacob። የሚገርመው ነገር if we go back and start to read the book of Genesis ሲጀምር it says የሰማይና የምድር ትውልድ። ለካ እግዚአብሔር የዮሴፍ ዲቴል ቻሌንጅ ምናምን አምላክ ብቻ አይደለም። ለካ he is the God of the galaxies። እንረሳዋለን እግዚአብሔርን አንዳንዴ በቻሌንጆቻችን ውስጥ ስናልፍ። እግዚአብሔር የሚጀምረው ከሰማይ እንጂ ከኔ ፔቼክ አይደለም። then it starts to slowly build። ከዛ የአዳም ትውልድ ይላል። I don't have a lot of time, so I hope you get my point። መጨረሻ ላይ መጽሐፍ 37 ላይ የያዕቆብ ትውልድ ይለናል። let me leave the answer። ለምን? now let's go to the story of Joseph። በአባቱ ስም ይጀምርና የዮሴፍ ስቶሪ ይቀጥላል። በጣም ይቅርታ ታደርጉልኛላችሁ፣ የዮሴፍ ታሪክ በጣም ረጅም ነው። እንደምታውቁት አስዩም ስለማድረግ I'll be jumping። ይህ ትልቅ የሆነው እግዚአብሔር የዮሴፍን ታሪክ ሲጀምር ዮሴፍ ሕልም እንዳየ ይነግረናል። ግን እዛ ጋር the beautiful portion chapter of the story of Joseph ends። ሕልም ስላየ ብቻ ወንድሞቹ ይጠሉታል። ምዕራፍ 5 ላይ ቁጥር 37 ላይ በባሰ ሁኔታ ጠሉት ወንድሞቹ ብሎ ይነግረናል። ቁጥር 23 ላይ የህብር ቀሚሱን ገፈፉት ይለናል። እነማን ናቸው ያደረጉት ይሄንን? ወንድሞቹ። ለምንድን ነው ይሄ ሀፕን ያደረገው? አባቱ በጣም የሚወዳት ሚስት ነበረችው ራሔል የምትባል። during childbirth ትሞትበታለች። የሞተችው የራሔል ልጅ ናቸው ብሎ ቢንያምንና ዮሴፍን ይወዳቸው ስለነበረ ለዮሴፍ he gives him a pressure coat።
ወንድሞቹ በዚህ ይቀናሉ። ዮሴፍ እናቱ ትሞትበታለች። Sometimes I wonder why God allows things to happen. በህልም የጀመረው የዮሴፍ ጀርኒ የት ይቀጥላል? በሐዘን። His mom dies. His brothers push him away. Let's keep reading the story. መጽሐፍ ቅዱስ በጉድጓድም ውስጥ ጣሉት። ወንድሙን የሚጠላ ነፍሰ ገዳይ ነው ይለናል መጽሐፍ ቅዱስ። እንዴት ቢጨክኑ ነው? እንደው ቃሉን just እናስበው for a second. የአባቱን ልጅ እንዴት አንድ ሰው እንዴት ገፍቶ ጉድጓድ ውስጥ ይጠላል? remember like ጉድጓድ የሚያስፈራ ነገር ነው አይደለም? ምን አይነት ጭካኔ በውስጣቸው ቢሆን ነው የአባታቸውን ልጅ they push him in a pit. እግዚአብሔር ራእይ የሰጠው ልጅ በጉድጓድ ተጣለ። ቁጥር 28 በ20 ብር ሸጡት ይለናል። ተሸጠ። you sold me ያለው እዚህ ጋር ነው። ቁጥር 20 ላይ በግዞት ቤት አኖረው ይላል መጽሐፍ ቅዱስ። chapter 39. So what happened is ከተሸጠ በኋላ የጶጢፋራ የሚባል የሆነ ሰውዬ ነበር። እዛ ቤት ገባ፣ ስራ ይሰራ ነበረ። ሚስቲቱ ልተኛ ፈለገች ከሱ ጋር። obviously በእግዚአብሔር ፊት ይሄን አደርጋለሁ ብሎ ሲሮጥ ከሰሰችው። false accusation በfalse accusation እስር ቤት ገባ። አንዳንዴ ላይፍ እንደዛ ነው አይደለም? ስራ አገኘን ብለን ጌታን ስናመሰግን when you think life gets better የምስጋና ፕሮግራሙ ቢል ተከፍሎ ሳልቅ something else shows up. And it makes you wonder why would God do this? I know ዮሴፍን ታሪክ ታውቃላችሁ፣ ግን እስኪ እናስበው መልሰን እንደ ባይብል ስታዲ። Are we together? እና አንዳንዴ በጣም ጎበዝ ቴዎሎጂያኖች እንሆንና እግዚአብሔር እኮ ዮሴፍን በዛ ሁሉ ነገር ውስጥ ያሳለፈው እግዚአብሔር ሊያከብረው ስለነበር አንድ ቀን ለቪክቶሪ ላይፉን ሊያዘጋጅ ነው እንላለን። እንደ ዘመኑ ፕሮስፔሪቲ ጋስፐል መከራው እኮ እግዚአብሔር ነገ ሊያስበው ስለሆነ እያዘጋጀው ነው እንላለን። maybe I could be wrong. Maybe Pastor S can correct me. I don't know. I don't know if I can say that. Really ልብ ያለው ሰው would it be worth the loss of his mom's life to get a job in Egypt for Joseph? Is it worth if it's for a victory? በሚወዳቸው ወንድሞቹ ሪጀክትድ መሆን እንኳን በወንድም ሪጀክትድ መሆን ሳይሆን አለቃ እንኳን አፕላይ አድርግ ይሰራ you're rejected የሚለው ኢሜል ምን ያህል ብሬክ ዳውን እንደሚያደርግ እናውቃለን። የባዳ ሪጀክሽን እንኳን it hurts እንኳን የወንድም ሪጀክሽን። where is God in all of this? The righteous God, where is he? He had a false accusation. Righteously በእግዚአብሔር ፊት ኖረ። በእግዚአብሔር ፊት ይሄን አላረግም አለ። but because of that false accusation ታሰረ። እና አንዳንድ ጊዜ ለምንድን ነው እግዚአብሔር ይሄን የፈቀደው ስንል በቃ እግዚአብሔር ንጉስ ሊያረገው ስለፈለገ። የምን ንጉስ? የግብጽ ንጉስ። እንደዛ እኮ ነው የምናስበው አንዳንድ ጊዜ። እግዚአብሔር በመከራዬ ውስጥ ሲያሳልፈኝ ነገ አዲስ መኪና ሊገዛልኝ ነው እንላለን። አሁን ደግሞ ብሷል። በተለይ የኛ ሀገር ክርስትና በዚች ህይወት ብቻ ክርስቶስን ተስፋ አድርገን ከሆነ ከሰዎች ሁሉ ምስኪኖች ነን። I don't think it was worth it for Joseph to experience the pain of being misunderstood, the pain of being forgotten in jail. መረሳት ወገኖቼ ወይ በዚህ ጉባኤ የተረሳን ወገኖች ካለን ተስፋችን ነገ ሰው ያስታውሰናል ሊሆን አይገባም።
አንዳንድ ጊዜ we preach this gospel as if life gets better. ለሁሉም ላይሆን ይችላል። ለአንዳንድ ሰው life can get harder. በዚህ ሁሉ ውስጥ ግን እግዚአብሔር አለ። ካለስ የት አለ? And the answer to this question, how we respond to the why of my problems in my life, is everything. Can I read a little more? ዮሴፍ finally ፈርዖንን አገኘ። ምዕራፍ 41 ቁጥር 42 ላይ it says ፈርዖንም ቀለበቱን ከእጁ አውልቆ በዮሴፍ እጅ አደረገው ይለናል። Is it worth it? አበሻ ይሄንን ሲያነብ ምን ይላል? እግዚአብሔር ካሰው። የወንድሞቹን see his family was supposed to be a covenant brother, right? What's happening is እግዚአብሔር በርግጥ እየካሰው ነው። By the way, እግዚአብሔር ኑሩ ስላለን ነው የኖር ነው። I'm not saying that God doesn't protect us. ተንፍስ ስላለኝ ነው የተነፈስኩት ዛሬ። እግዚአብሔር አስቦን ነው እዚህ ያለ ነው። A week ago ER ውስጥ ነበርኩኝ ልጄ እንትን ሲወድ ወድቆ። Life can change in a second. በእግዚአብሔር ምህረት ነው ያለ ነው። ስለዚህ don't misunderstand me. እግዚአብሔር አይባርክም፣ እግዚአብሔር አይመልስም፣ እግዚአብሔር አይደርስም እያልኩኝ አይደለም። ግን እግዚአብሔር ከሰክሰሳችን ከጤናችን በላይ ነው። He is an eternal God. We shouldn't limit him. ቀለበት አደረገለት. It's because he was rejected by his brothers. የወንድሞቹ ኪዳን ስለፈረሰ እግዚአብሔር አታከብርሃለሁ የፈርዖንን ቀለበት አደረግልሃለሁ. But I don't think the ring of Pharaoh was worth more than the love of his brothers. ከዛ ይቀጥልና ቁጥር 40 ትንሽ ላንብበው አሁንም አንተ በቤቴ ሁን በሕዝቤም ሁሉ በቃልህ ይታዘዙ ዙፋኑ ብቻ በልጠሃለሁ ፈርዖንም እነሆ በግብፅ ሁሉ ላይ ሾሜሃለሁ። እዚህ ላይ ምስጋና ፕሮግራም እናደርጋለን። አደረገልኝ ታምር እንላለን አይደለም? I know my people, man. እና ትላንትና የገፉን በቃ አቢዩዝ ያደረጉን ሰዎች የምንጠላቸውን ሰዎች እንጠራቸዋለን ለልጆቻችን ሰርግ። ይውልኝ ያልተፈወሰ ሰክሰስ። But do you think it's worth? ለዮሴፍ የትኛው ይሻለዋል? የአባቱ ካባ አባቱን የሚሸተው ካባ የአባቱ ፍቅር በቃ ቤት የሚሸተው የአባቱ ካባ ይሻላል ወይንስ የፈርዖን ካባ? ብንመርጥ የተሻሉ ቦታዎች አሉ አይደለም? እግዚአብሔር ቢባርከን ብዙዎቻችን ያው ወደ ካዛንችስ ብንመለስ ደስ ይለናል። እውነት እንነጋገር ቢባል honestly እንደው አዲስ አበባ መሆንሽ እዚህ ፓላስ ካምፕስ ከመኖር በቃ እዛ ስንናደድም አማርኛ መናገር የምንችልበት አማርኛ ሰርቪስ እኮ የሚያስፈልገው በዚህ ነው። ምን ተነፍሶ መጣል አይደለም? በቃ 24/7 ሚስተር እያልን ነው። ዮሴፍ ይገባዋል። በቃ በሂብሩ አክሰንት ኢጂፕት ውስጥ የኖረ ሰውዬ ነው። was it worth? ያባቱን ቋንቋ ቢያወራ ይሻለው ነበር። The success of America, is it better? እግዚአብሔር እዚያ ያመጣን ካዛንችስ ሊባርከን ስላቃተው ነው? የትራምፕን እርዳታ ፈልጎ ይህን ልጅ ወደዋለሁ እቺን ልጅ እንዴት ላትርፋት ብሎ በቃ አፕላይ አድርጎ የአሜሪካ ቪዛ ለዛ ይሆነ ያመጣን እግዚአብሔር አይመስልኝም። I don't think the story of Joseph is about Joseph getting a Tesla. Let me be second gen on you.
ወይ G2 plug G2 ነው የሚባለው አይደለም ያ ground plus 1 ኢትዮጵያ ቦሌ የሚሰራ ቤት I don't think that's the goal. I think we misunderstand God when we make him a vending machine. We go to the prophets. So ቢጸልይልሽ ይከፈትልሻል በር. I'm going to be holding myself. We have an eternal God, an eternal destiny. I don't think it was worth it. Are we together? ታዲያ እግዚአብሔር የት ነበር? Was the goal the ring of Pharaoh? Was the goal the throne of Pharaoh? Was it በቃ ይሁንልኝ ደረስኩኝ? ሃያ ሁለት ዓመት የፈጀ ስቴትመንት ይናገራል። አንዳንድ ጊዜ wisdom is important because it flows. አንዳንድ ስቴትመንቶች እንደው ዝም ብለን የምንናገራቸው ነገሮች አሉ አይደለም? ድሮ አያቴ ወልደህ ኤው ትለኝ ነበር። የገባኝ ከ30 ዓመት በኋላ ነው። Some statements are packed and in them there's years of pain, years of experience. That's why young people, we need to honor older people. You know, older people, they don't ብዙ አይናገሩም አቅሙም የላቸውም። ግን ትንሽም ብትሆን you still remember የአያቶቻችሁን ምክር አይደለም? ዮሴፍ ከ22 ዓመት መታሸት በኋላ ከ22 ዓመት እግዚአብሔር የት ነበርክ በኋላ አሁንም ማንበውን ቃል ሲናገር እናየዋለን። ምዕራፍ 45 ቁጥር 5 ቅድም ያልኩት ነው። አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ፣ ምክንያቱም እግዚአብሔር ሕይወትን ለማዳን ሲል ከእናንተ አስቀድሞ ወደዚህ ልኮኛል። This is packed, man. አሁንም በመሸጣችሁ የምትለው ቃል እስካሁን ድረስ የተነጋገርናቸውን የዮሴፍን ቻሌንጆች ኢንካፕሱሌት ታደርጋለች። በመሸጥ ውስጥ መገፋት ነበር። በመሸጥ ውስጥ እናቴ ብትኖር ኖሮ አልሸጥም ነበር ማለት ነበር። የሙት ልጅ ባልሆን ኖሮ እነዚህ ሰዎች አይቀልዱብኝም ማለት ነበር። የቁጭት ኑሮ ነበር። ወገኖቼ ሆይ how do you look at your life and explain the mess? How do we explain the mess of our politics, the mess of being Habesha, the mess of ethnicity, Zamid al-Falligam, the mess of our issues, the mess of our churches, matalatachin? How do we explain all of that? How do we explain the mess of the disconnection between first generation and second generation? አሁንም በመሸጣችሁ you sold me. አንዳንድ ጊዜ እኮ በቃ I am done, I'm just a commodity, I am nothing እስክንል እንችላለን። በሰው አይን ሲታይ ዮሴፍ ተሽጦ ነበር። There's two ways you can look at your life. The way God sees it or the way you see it. Let me tell you, እንደ ሰው ካየነው የተሸጥን ሰዎች ነን። እንደ ኢትዮጵያዊ ስናየው በጣም ደሃ ነን አይደለም? አብረን መኖር ማንችል፣ ልጆቻችን ጋር መግባባት ማንችል። መቼም ያበሻን ችግር ማውራት ከጀመርኩኝ ቸርቹ ያልቃል፣ የቸር ጊዜ ያልቃል። But you understand, there is a brokenness in our community. እንደ ሰው ከታየ ዮሴፍ he looked back and he sees all of his issues and he says አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ፣ ምክንያቱም እግዚአብሔር ሕይወትን ለማዳን ወደዚህ ልኮኛል። The first word is መሸጥ. That's where all the problems are. ግን እግዚአብሔር ሲያየው ደግሞ እግዚአብሔር ምን አረገ? ልኮኛል. You know how many times he says that? ድንገት የመጀመሪያው ካልገባቸው ብሎ አንዳንድ ጊዜ መጽሐፍ ቅዱስ ቃላቶች ሲደጋገሙ we have to ask why. ቁጥር 7 ላይ ደግሞ ምን ይላል? የምድርም ላይ ቅሬታ አስቀርላችሁ ዘንድ በታላቅ መድኃኒት መርናችሁ ዘንድ ከእናንተ በፊት ምን ይላል? ላከኝ። እናንተ አይደላችሁም የላካችሁኝ፣
ከእናንተ በፊት ላከኝ። የሚላክ ሰው ሲኖር ላኪ አለ አይደለም? ዮሴፍን የላከው መከራው፣ የእናቱ መሞት፣ የምድራዊ ቻሌንጅ፣ ሚስ አንደርስታንድ መደረጉ አልነበረም። ለካ እግዚአብሔር ነበር። ዮሴፍም የምድር ቅሬታን አስቀረላቸው፣ በታላቅ መድኃኒትም አድናችሁ ዘንድ እግዚአብሔር ከእናንተ በፊት ላከኝ። ከ22 ዓመት በኋላ ዮሴፍ ቻሌንጁን ሲመለከት ለካ እየተሸጥኩኝ አልነበረም፣ ለካ እግዚአብሔር እየላከኝ ነበር። What I love about this is he doesn't deny reality. መከራውን deny አላደረገም፣ መሸጡን deny አልረሳውም። ግን እግዚአብሔር እንደሚያይ ህይወቱን አየ። ወገኖች ሆይ ህይወታችንን ስናይ እንዴት ነው ራሳችንን የምናየው? What's the purpose of our existence? እግዚአብሔር ሆይ የት ነህ የምትሉ ወገኖች ሆይ, can I say this to you? Ask him, Lord, why? Where are you? I'll get to that a little later. Are we still together? አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ፣ ምክንያቱም እግዚአብሔር ሕይወትን ላድን ልኮኛልና። Let me say one thing here. ልኮኛልና የሚለው ቃል, if you actually do a word study, every time that word is used, most of the time, the next time God uses this word in the Bible is when God sent Moses to Pharaoh. ልኮኛልና የሚለው ቃል የሚሽን ቃል ነው. The next time you see that in the scripture, most of the times, is when God sends prophets to his people. ለካ በእግዚአብሔር አይን ዮሴፍ እየተላከ ነበር. The question now is for what? ሕይወትን አድን ዘንድ. Our purpose is not Tesla. Our purpose is salvation. በእስር ቤትም ውስጥ ይሁን በቴዝላ, our purpose is salvation. Now I'm kind of going ahead of myself. Where do we get this from? When we started, I said 10 chapter አለው ትውልድ አንበብን አይደለም? የያዕቆብ ትውልድ የተባለበት አንደኛው ምክንያት ለምንድን ነው ስንል, እግዚአብሔር ዮሴፍን ልኮ የያዕቆብን ልጆች ባያድን ኖሮ the children of Israel would not have existed. እናውቃለን አይደለም? ያዕቆብ ሌላው ስሙ ማን ነው? የእስራኤል ልጆች ይድኑ ዘንድ የምናውቀው እውነት ነው፣ ላስታውሳችሁ ነው። እግዚአብሔር የሚያይ የነበረው በዮሴፍ ቻሌንጅ ውስጥ ትውልድን ነበር። ከመዳን ጋር የሚገናኘው እንዴት ነው? Where does Christ come from? ታላቁ መዳን የመጣልን is through Christ Jesus. Christ Jesus comes from the lineage of the 12 tribes of Israel, right? So God was saving him. Now, hold that thought for me. So ምዕራፍ 37 ያልቃል። ልክ ሲያልቅ ዮሴፍ እስር ቤት ይገባል። እስር ቤት እንበል. Okay, thank you. I just want to make sure you're awake. Now here's the crazy part. ይህንን የመሰለ በጣም ኢንትረስቲንግ የሆነ ታሪክ ምዕራፍ 38 ላይ ሲመጣ completely the focus changes from the story of Joseph to the story of Judah. ዮሴፍ እግዚአብሔር የት ነህ ይላል። ዮሴፍ በእስር ቤት እንዲበሰብስ ተረስቷል. Exactly at the same time, the next chapter መሆን ያለበት እግዚአብሔር, it should be the continuation of the story of Joseph, right? Again, what we see in the text is this. ለማንበብ እድል አልችልም። ዮሴፍ እስር ቤት እያለ መጽሐፍ ቅዱስ ፎከስ ያደርጋል ወደ ይሁዳ ቤት። በይሁዳ ቤት ምስቅልቅሉ ወጥቶ ነበር። የይሁዳ ስቶሪ quickly. ይሁዳ የዮሴፍ ወንድም የአሕዛብ ሚስት ያገባል፣ 2 ልጆች ይወልዳል። 2 ልጆች በእግዚአብሔር ይቀሰፋሉ። Are we together? ስለዚህ የሞቱት ልጆቹ ብቻ አልነበሩ። የይሁዳ ልጆች መሞት ኢምፕሊኬሽን አለው።
ይሁዳ ኖርማል ሰው አይደለም። ዘፍጥረት ምዕራፍ 3 ቁጥር 15 ላይ አንድ ቃል አለ። በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል። ያ የሴቲቱ ዘር መጽሐፍ ቅዱስ እንደሚነግረን በአብርሃም በይስሐቅ በያዕቆብ አልፎ የት ጋር ነው ያለው? ይሁዳ ጋር ነው ያለው። ይሁዳ corrupted ሆኖ he lost his children. የአሕዛብ ሚስት አገባ፣ ልጆቹ ሞቱ። እነሱ ሞቱ ማለት ምን ሊሞት ነው? የክርስቶስ ኢየሱስ ዘር እኔና እናንተ the lion of Judah የምንለው የኢየሱስ ክርስቶስ የትውልድ ዘር what's at risk is not Judah, it's not Tesla, it's not the paycheck. Are you with me? What's at risk is the seed of the gospel. What's at risk is Christ. What's at risk is the promise of the Old Testament, the promise of God. በሴቲቱ ዘር ውስጥ ያለው eternal word of God is at risk. ኖርማል ሰዎች አይደለንም ወገኖች ሆይ። እግዚአብሔር አዋቂ ነው ስንል በእኛ የሚለወጥ በእኛ ሪስትሪክት የሚደረግ አምላክ አይደለም ያለን። he is an eternal God. So what happens? ትዕማር የምትባል አንደኛው የልጁ ሚስት የሆነ ነገር ታደርጋለች። ሰንዴ ስኩል የማናስተምረው ትምህርት፣ እሁድ ለመስበክም ከባድ የሆነ ትምህርት እንደው ኩዊክሊ እናገረዋለሁኝ። ምን ታደርጋለች? ራሷን እንደ ፕሮስቲቲዩት ታደርጋለች፣ ሰዲውስ ታደርገዋለች፣ አብራው ትተኛለች፣ ይጸንሳሉ። እሱን ፓስተር አሳየኝ ቴዎሎጂን ያስተምረናል። እንዴት እንደሆነ አላቅም right? ግን God in his sovereignty does something. ያዕቆብ ከአንደኛው ልጁ ሚስት ጋር ይተኛል፣ ከዛ ይከዳል። That's another sermon on its own. So በዚህ ጨለማ ውስጥ ትዕማር ትመጣለች። ትውልዱ እንዳይቋረጥ ስትል ፊሿን ትሸፍናለች። ይህንን ሲሰማ ይሁዳን አውጥታቸው አቃጥሏት ይላል። That's a message for somebody. ነገር ግን በሰዓት ውስጥ ልትገባ ስትል ማመቱና በትሩን ትልካለች። መጽሐፍ ቅዱስ ምን ይላል? ይሁዳም አወቀና ዲኤንኤው ተገኘ። ሰውየው ዲኤንኤ ቴስት አልነበረም ያኔ። ሴቲቱ ከኔ ትክክል ናት፣ እሷ እውነተኛ ናት ይላል። Why are we saying this? በዚህ ሁሉ ሜስ ውስጥ እግዚአብሔር እያደረገ ያለው ምንድን ነው? የምናውቀው ነገር ነው። እግዚአብሔር በእሷ ስብራት ውስጥ ያልፋል። የዓለም አዳኝ የሆነው ኢየሱስ ክርስቶስ በዛ ውስጥ ያልፋል። ሰው ማን ትወልዳለች? ፋሬዝን ትወልዳለች። ስለ ፋሬዝ ስናስተምር ደግሞ ጥሰህ ውጣ እንላለን ይላል። ማለት ጥሶ ስለወጣ ነው። yes, ግን that's not the point. I'm sorry, that's not the point. መጽሐፍ ቅዱስ አይነን አይለንም። በቃ የሆነ ስለተወለደ no, it's not about ፋሬዝ. It's not about you. It's not about me. It's not about how በቃ ዛሬ how the sermon goes. No, that's what we live. እውነት እንናገር ተባለ አይደል? ለኛ ነው ምን ኖረው። That's not God's word. ማቴዎስ ምዕራፍ 1 ላንብብላችሁ quickly. verse 1 ምን ይላል? ይሁዳም ትዕማር ፋሬዝና ዛራን ወለደ ይላል። ምዕራፍ ቁጥር 3 ምን ይላል? የእሴይም ከዛ በኋላ የእሴይም የንጉስ ዳዊትን ልጅ ወለደ። ቁጥር 16 ላይ እሷም ክርስቶስ የተባለው ኢየሱስ ተወለደ። አንዳንድ ጊዜ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ የሚታየን ዞር ብለን ስናየው ነው። ዘፍጥረት 38 makes sense ማቴዎስ ላይ። እግዚአብሔር ትልቅ አምላክ ነው። ዛሬ ምዕራፍ 38 ላይ እግዚአብሔር ስላልገባኝ ይሄ የምናመልከው አምላክ አዋቂ የሆነ አምላክ thousands of years ማለፍ ነበረባቸው ዘፍጥረት 38 እስኪገባን ድረስ። በዚህ ሁሉ ታሪክ ውስጥ ዮሴፍ የት ነው? ዮሴፍ የት ነው? እስር ቤት። በቃ እግዚአብሔር ረስቶኛል፣ እግዚአብሔር ከኔ ጋር አይደለም ወይ? እባካችሁ አስቡኝ።
ጸልዩልኝ. Let me go as quickly as I can. ለካ እግዚአብሔር በዮሴፍ ታሪክ ውስጥ፣ በትዕማር ታሪክ ውስጥ፣ በፋሬስ ታሪክ ውስጥ እየሰራ ያለው አንድ ነገር ነው. There was a divine agenda of salvation. You sold me, but God sent me. And the sending is for salvation. ታላቅ መዳን ስንል ታላቅ መዳን የሆነበት ምክንያት የሆኑ 12 ወንዶች ስለዳኑ ሳይሆን የክርስቶስ ኢየሱስ የዘር ግንድ ስለተረፈ ነው. ይሄ ደግሞ ታላቅ መዳን የሆነው የእግዚአብሔር ቃል ይፈጸም ዘንድ ስለሆነ ነው. Now, let me divert for a second. What did Joseph do with his trauma? ሚገርመኝ ፍሬዝ ይሄ ነው. እዛው ፍሬዝ ላይ እንሂድ. አሁንም ወደዚህ ስለሰጣችሁኝ አትዘኑ፣ አትቆርቆሩ. ስለ ዮሴፍ እናስብ. When we go through difficult challenges, when we look back, do you have regrets? And what amazes me is chapter 41 verse 51 says this. I think Joseph, he processed his pain with God. I think በእኛ ህዝብ ውስጥ መማር ያለብን ፔናችንን ፕሮሰስ ማድረግ ነው. እኛ እንትንጓጥ አድርገን ለሰው አትናገር, ቤት እንባላለን. We don't know how to process our pain. But Joseph processed his pain. And this blows my mind away. Chapter 41 verse 51 says, ዮሴፍም እግዚአብሔር የመከራዬን ሁሉ የአባቴንም ቤት ሁሉ አስረሳኝ ሲል የበኩር ስም መናሴ ብሎ ጠራ, ወለደ. It blows my mind away on so many levels. Lord, help me say this. አንደኛ, ማን ነው ያስረሳው? የመከራውን ጊዜ የአባቱን ቤት ያስረሳው ማን ነው? የገዛው ተዝላ? የገዛው ቤት? ያገኘው ቪዛ? የልጁ ሰርግ ላይ የተጠሩት ሰዎች ቁጥር ብዛት? or የልጁ graduation? Sorry guys, it's just saying, just putting it in there. You know, you can praise God out of gratitude or you can praise God out of showing off. That's another conversation. በፍጹም ትህትና ነጋጌ አገር ሄዳለሁ. እግዚአብሔር መከራዬን አስረሳኛል ብሎ. why that's important is አንዳንዶቻችን መከራችንን ልንረሳ የምንሞክረው በዛሬ ሰክሰሳችን ነው. You know what that does to you? It makes you better. It doesn't heal you. ስለዚህ የሰክሰሳችን መጨረሻ ይውልኝ ይሆናል. የሰክሰሳችን መጨረሻ እግዚአብሔር ይሁንልን. አሜን። ምን ይላል? እግዚአብሔር ቀለበቱ አይደለም፣ ስልጣኑ አይደለም፣ ዙፋኑ አይደለም። እግዚአብሔር ይበልጥብናል። ትላንትናችንን የሚፈውስልን የዛሬ ሰክሰስ ሳይሆን ትላንትና ከኛ ጋር የነበረው እግዚአብሔር ነው። ምን ይላል? የልጁን ስም ማን አለው? ምናሴ. why is that important? ዮሴፍ እኮ እንደኔ ፈረንጅ ሀገር ያደገ ሰውዬ ነው. ኢጅፕት ፈረንጆች ናቸው እንበል እነሱ ነው። ለኢጅፕት ስም አለው። የልጆቹን ስም የኢጅፕሽያን ስም መስጠት ነበረበት. but he gave his son a Hebrew name. Why? It's not about ethnicity. It's about remembering his great grandfather. Who was his great grandfather? Abraham. ቅድመ አያት ነው የሚባለው አይደለም ፓስተር? አያቱ ማን ነው? ይስሐቅ። አባቱ ማን ነው? ያዕቆብ። የአብርሃም የይስሐቅ የያዕቆብ አምላክ የዕብራውያን አምላክ ስለሆነ
ምናሴ ማለቱ he interpreted his trauma through the God of his Bible. በእግዚአብሔር አይን መከራን የሚያይ ሰው ልጁን መናሴ ይላል። Oh, this is powerful. That means the problems that he went through did not change his identity. እግዚአብሔር ፈቅዶ የምናልፍበት መከራ ማንነታችንን ዲስትሮይ ያደረገው። ዕብራዊነቱ ዲስትሮይድ አልሆነም በዛ ሁሉ መከራ ውስጥ ሲያልፍ። ችግር ማንነታችንን ሊለውጥ አይችልም። You will be everything God has called you to be, no matter where, how, in what situation. Because Joseph was able to say, Manasseh, one more thing. ለኔክስት ጀነሬሽኑ እርግማን ሳይሆን የአባቶቹን አምላክ የእግዚአብሔርን አይደንቲቲ ማስተላለፍ ቻለ። You know the hope for the next generation is knowing who you are in Christ መጀመሪያ። One of the biggest challenges I hear pastor in second generation ስናገለግል በትህትና አባቴ እናቴ ቤት ሌላ ናቸው፣ ቸርች something else። በእንደዛ አይነት ነገር ውስጥ እኔም ስትራግል ስለማድረግ ነው። My daughter says, Baba, you said that at church the other day. Ouch. We need to be who God has called us to be before our children can become who God has called them to be. የትላንትናውን ትራማ በእግዚአብሔር አይን ሂል ያላደረገ ሰው you know what they do? ልጁን ምናሳይ ሳይሆን የሆነ ምንድን ነው ያበሻ ስም አደፍርስ የትላንትና ምሬት እንደ አባት ትሆናለህ፣ እንደ እናት ትሆናለህ። እንደዛ አይደለም የምንለው? Never speak the trauma of your yesterday on your children, but declare the name of your God over your children. ምናሴ ማለት it means God has redeemed. የትላንትና ረስቶታል፣ አምኔዥያ ያዘው ማለት አይደለም። እስቲ ልሸጣችሁኝ እያለ ነው። We have to admit our problems, but in the midst of admitting our problems, we should be able to declare. እግዚአብሔር መከና አስረሳኝ. You know what that means? That means the things of yesterday are not the prison of my today. በትላንትና ምሬት የታሰርን ብዙ ሰዎች አለን። ምናሴ ማለት እግዚአብሔር ያስረሳል ማለት ነው። ሁለተኛው ልጅ ስም ማን ነው? ኤፍሬም። Let me go quickly. እግዚአብሔርም በመከራዬ ምድር አፈራኝ ይላል እግዚአብሔር ቃል። What does that mean? I love this. እግዚአብሔር በምን ምድር? በመከራዬ ምድር። ብዙ ጊዜ ስለ ዮሴፍ ስናነብ ስናስተምር በቃ የሆነ የሰክሰስ ጥግ ልክ እንደ ደንቨር ማለት ነው። You guys have the best church, the best community, the best Abisha food. I mean, this is it. ከአዲስ አበባ በኋላ This is it. Truly. ግን ምን ዮሴፍም እኮ ደርሷል። በቃ ዙፋን ላይ ነው፣ ቀለበት አለው፣ ተከብሯል፣ የተከበረ ሰውዬ ነው። Right? Do you know what he calls his success? በመከራዬ ምድር. Why is that important? Joseph does not deny his reality. በዛች ምድር ባሪያ ሆኗል፣ በዛች ምድር በሐሰት ተከስቷል፣ በዛች ምድር እስር ቤት ውስጥ ገብቷል። አሜሪካ መንግስተ ሰማያት አይደለም፣ ኢትዮጵያ መንግስተ ሰማያት አይደለችም። What the difference is the presence of God. ምድራዊ ህይወት, can I say this? ኔጌቲቭ ለመሆን አይደለም, please don't misunderstand me. በእግዚአብሔር ምሕረት እንደምተነፍስ ማውቅ ሰው ነኝ። ግን ነገ ከዛሬ ይሻላል የሚለው ነገር ላይ የቆየውን ሳይ አንዳንዴ ነገ ከዛሬ ሊብስ ይችላል። What's consistent in the story of Joseph? እግዚአብሔር ከእርሱ ጋር ነበር። የሚገርማችሁ ነገር እግዚአብሔር ከእሱ ጋር ነበር የሚለው ፓርት ሰክሰስፉል ከሆነ በኋላ ብዙ አናነበው። እስር ቤት ሲገባ እግዚአብሔር ከእሱ ጋር ነበር። ወገኖቼ ሆይ, what we are promised is not a better tomorrow.
ኦኬ እንግዲህ መኖር ብዙ ነገር ያስተምር የለ I've seen great people የሄልት ቻሌንጅ ሲመጣ ነገ ምን እንደሚመጣ እናቅም ኔጌቲቭ ነገር ተናገራት በሉኝ ፕሊዝ ነገ ተሻለንም አልተሻለንም እሱ በእግዚአብሔር እጅ ነው what we are promised in the scripture is God was with him. Things might get better. Things might get worse. It doesn't matter. What matters is who is with me. እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የዘመኑ ፕሮፌቶች ችግር ይሄን ነው። ይሸውዱናል። አትሸወዱ። What you're guaranteed is not a better health tomorrow. What you're guaranteed is the presence of God. የማይተወን ሰው ሲተወን የማይተወን with all due respect ዛሬ ተወዱኝ ይሆናል ነገር ግን የማልፍበትን ያደረኩትን ክፋቴን ብታዩ ሪጀክት አድርጉኛላችሁ ሰው እንደዛ ነው የምንዋደደው ውጫችንን እያየን ነው ሁለንተናችንን አውቆ የማይተወን እዚህ ቆሜ እግዚአብሔርን ቃል ሳካፍል ውስጥ ያለውን ክፋት ውስጥ ያለውን ምቀኝነት ውስጥ ትላንትና ያ ላስት ዊክ ባለቤቴ ጋር የተጨቃጨቅኩትን ጭቅጭቅ you know ድካሜን ሁሉ እያወቀ አምኖ እንደዚህ አይነት ቸርች እግዚአብሔር ቃል አካፍል ይለኛል what I am promised is not this what I'm promised is him we are promised his presence not for ምድራዊ success I don't know how to say that we're promised his presence primarily because he loves us ስለሚወደን ከኛ ጋር ያለ እግዚአብሔር Can I say this to you? በመከራ ውስጥ የምታልፉ ወገኖች ካላችሁ እኔ ስላልኩኝ ሳይሆን የእግዚአብሔር ቃል ስለሚል እግዚአብሔር ከናንተ ጋር ነው በቃ በቀመጥ አይበቃኝም እንዴ እግዚአብሔር ከኔ ጋር ከሆነ ምን ያስፈልገኛል I love የአውታሩን መዝሙር እስከ ዛሬ ከአንተ ጋር ሆኜ አልፍ ያለው ብዙ አርዴ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ ጥቁር አይል ፊት አይቀየር አትዘጋም የብረትን በር ይሄ አይደለም ያስፈልገን ከዚህ በላይ ምን አለ ከዚህ በላይ ምን አይነት ፕሮሞሽን አለ ከዚህ በላይ ምን አይነት ሞርጌጅ አለ ከዚህ በላይ በሞርጌጅ እንለካው እግዚአብሔርን ነጋችንን የያዘ እግዚአብሔር you sold me but God sent me አምኖ ላከን በመከራችን ውስጥ አመነን ይህ እግዚአብሔር ከኛ በላይ ነው ከኛ ካልኩሌሽን በላይ ነው እግዚአብሔር አዋቂ ነው